በላይ ውስጤን አታድም። በቃ መቃጠል ያማል አይደለ? እኔም ያኔ ስትደፍረኝ እንደዚህ ነበር የተቃጠልኩት። ያኔ ልጄን ስትነጥቁኝ ጊዜ እንደዚህ ነው የሆንኩት። ጽናት በቃሽ፣ እጄን እንዳታስች። እንዴት ነው ለአንተ ሴት ልጅ ላይ እጅህን ማንሳት ብርቅህ ነው እንዴ? ምን ነው ዛሬ አዲሷ ልጅ ጉድን እንዳሰማብ ነው? አረ በፈጠረሽ እንዴ ልታሳብጅኝ ነው እንዴ? ቆይ ምንድነው ፍላጎትሽ? እሱንማ በደንብ ታውቀዋለህ። አዲስ ሰው ባየ ቁጥር እንደ እስስት መልክህን እየቀያየርክ ሰው ላይ መለጠፍን ለምደኸዋል። ትሰሚኛለሽ? ቢገባሽ ራሴን በጣም እየተቆጣጠርኩ ነው። በጣም ጥሩ። ንዴትህን ዋጥ ማድረጉን ልመደው። ምክንያቱም ሀሴት በጣም ቀበጥ ሴት ናት። ጽናት ቅናትሽን በልክ አድርጊው። ወደደችህን ሴት ያሳበድክ ሰው ነህ። በቃሽ። ይህንን ላለማድረግ ከራሴ ጋር ብዙ ታገያለሁ። አንቺ ግን ሌላ አማራጭ አልሰጠሽኝም። እናትም የኪራ አባት ያላትን እዛ ኪራን ከሷ ለማድረግ ብዙ ነገር እያደረገች ነበረ። ያለፉትን ታሪኮቹን በሙሉ እየተናገረች ነበር። ኪራም ከአቅም በላይ ሲሆንበት በጥፊ ሰንዝሮ ይመታታል። ይሄን ለማድረግ አልፈለኩም ነበር፣ አንቺ ግን አስገደርሽኝ አለና በንዴት ጥሏት ይሄዳል። ኪራዬ ይቅር በለኝ እያለች ጽናት ራሷን ተቁስ ነበር። ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ የቻናል ተከታታዮች በአለም ዳርቻ ያላችሁ ላይክ እና ሼር ሰብስክራይብ ያደረጋችሁ እስከ ቪዲዮ ፍጻሜ አብራችን ቆዩ። የዛሬው የክፍል 50 ምን ይላል የሚለውን አብረን የምናይ ይሆናል። ጽናትም ኪራን እባክህን እኔን የምትወደኝ ከሆነ ከአጠገቤ ራቅልኝ እያለችው እናያለን። ምክንያቱ እሱ ያለችበት ግራ ገቦ ለምንድን ነው መርቅሽ እያለት ነበረ። ጽናትም የኪራ አባት ያላትን ነገር በሙሉ አስታውሳ ነበር ያን ነገር ልታረግ የረደረችው። ኪራ ግን እባክሽን የበደልኩሽን ንገረኝ፣ ያስቀየምኩሽን ንገረኝ እያለ ነበረ። እሱም ኪራ በጣም ተሰማውና እኔ የልቤ ንግስት እያልኩኝ ከራሴ በላይ አንግሽሽ ነበረ። አሁን ግን ብዙ ጥያቄዎች ተፈጥሮብኛል። ምን አድርጌሽ ነው? የተፈጠረውን ነገር የመጨረሻ መልስ ፈልጋለሁ እያለ ነበር ኪራም በጣም ከባድ ሁኔታ ላይ ነው። ታዲያ መራዊም ናሆሜን ወግ እናድርግ እያለ በሌላ በኩል እያለችው ነበረ። እሱም ደብሮኛል አልሄድም እያላት ነበር። ለምንድነው ማንሄደው እያለችው እንሂድ እያሉ ከአንዳንድ ነገር እያወሩ ሳለ በማለም ስለ ጽናት አንስተው ነበረ። ጽናት የድሮ አይደለችም ምን ሆና ነው እያሉ ነበር። ሁለታቸውም ጥያቄው አንስተው ነበረ። ይሄ የሚሆነው በባለፈው አስጠንቅቆ የነገራት የኪራ አባት ነበረ። ጽናትም የኪራ አባት ብዙ ነገሮችን አለመውደዷ ቀርቶ ሳይሆን ፍቅሯ ቀንሶና ቀዝቅዞባት በፍጹም ሊሆን አይችልም። የኪራ አባት ብዙ ነገሮችን ነግሯታለኝ። የኪራ አባትም ይሄ ተስፋ ሊያስቆርጣት የቻለ በኪራ ላይ አንድ ነገር እንደተናገራት የኪራ አባትም እሱ ስለ ልጅቷ ቤተሰብ ብዙ ነገር በጣም ሀብታምና የተከበሩ ቤተሰብ ከኛ ቤተሰብ ጋር ይመጣጠናሉ ያለ ነበረ። ጽናት ግን የኪራ አባት ስላገኙትና የጽናትን አባትም ከቤት አይተዋቸዋል። ገንዘብም የላቸውምና አቅመ ደካማም እንደሆኑ አይተዋል የኪራ አባትም። ስለዚህ እሱን ስታስብ የእሷ ቤተሰብ ጋር ማች እንደማያደርግ ወይም እንደማይገናኙ ስታይ ተስፋ ቆረጠች። እሷን ፊት እየነሳችው እየመጣች ሰል ኪራም ወደ ልጅቱ መሄድ አይቀርለትም እያለች ብቻ ግን ልጅቷን አሁን ላይ ቢሆን ለኪራ ምንም አይነት የምታውቀን ታምር ነገር የለም። ወደዚህ ልጅ መምጣቷ ቤተሰቦቿ እንደላኳትና እኛም ተመልክት ነበረ። አባቷን ጠይቃ ወደዚህ የመጣበት ምክንያት ባላቅም አባቴ ልጅቱም ትንሽ ወጣ ያለ ባህሪ ሞልቅቅ ያለና በስነ ስርዓት ያደገች ቤተሰብ ትመስላለች። ከዛ በኋላ ግን ኪራ ይሄን ነገሮች ሲመለከቱ ግን በጣም የሚገርምና ጽናት አድሮበታል። የጊዜ አጠቃቀምና ይህ ብዙ ነገሮችን ተኝቶ ማርፈድና በጧት ተነስታ ስፖርቶችን ስትሰራና ስትንቀሳቀስ እያየ ነበረ። ብዙ ነገሮችን እያየ ነበረ። ወጋቸው ጠበቅ ያለ ቤተሰብ እንዳደገች ታስታውቃለች። አሁን ላይ በዚህም አይነት እጅግ በጣም ከባድ ነው የሚሆነው እንደ ጽናት ቤተሰብ ወይም እንደ ሌሎች አለመሆን። ኪራ እሷንም ቢሆን ምንም አይነት ፊቷን ባያያትም አሁን ላይ ግን ጽናት በምታደርገው አክት ላይ ቀንተሽ ነው የሚለው ከተለያዩ ከጓደኞቿ ላይ እየሰማች ነው። ከናሆሜም ከመራዊም ኪራም ላንተ ለምንድነው የምቀናው እያለች መልስ ሰጠው ነበረ። እንደውም አብረሽኝ አብረሽ አድሬ ምክንያቱን ነግረኛለች ሲል ጽናትን በፍጹም አይሆንም ይሄ ነገር። መራዊም ስትጠይቃትም ምን ብዬ ቀናለው አለችው። እሷ ታዲያ ናሆሜ እሷ እኮ እንደ ወንድሙ ነው የሚያያት በእሷ ትቀኛለሽ እያለት ነበር መራዊ።
ለምን አልቀናም? እኛም ሰራተኛ እየተባልን ነው እዚህ የደረስነው። ስለዚህ ቀስ በቀስ ነገሮችን እሷን በተረት አለፈችው ለናሆሜ። በእርግጥ በእውነታው ላይ ኪራ ምንም ነገር ስላላወቀ ምንም ምና ነው በድሮ ነገር ያስቀየምኳት ነገር እያለ ነበር ኪራ። አሁንም ቢሆን የፈለግሽው ነገር ቅጭኝ እያላት ነበር። እሷ አባትየው የተናገራትን ውስጧ ላይ ተጽዕኖ ስለፈጠረባት ያን ነገር ይዛ ነው ኪራን ለመራቅና እሷ ለማራቅ ያደረገችው። እሱ ኪራ ብትጠገም እንኳን አባቷ የሚሉትን ቃል የቤተሰቦቿ የሚፈልጉትን ሰው እንደሌላቸው እያሰበች ነው። ጽናት በጣም ፈተና ላይ ናት። ኪራ ግን በሆነውና በእሷ ጭንቀት በአቅም እሷ ግን አንድ ባንድ በራሷ ጥፋተኛ አድርገዋታል ሁላቸውም። መራዊም በሌላ በኩልም የኪራ አባት ለጽናት እንዲህ እያላት ነበረ። አንቺም እኮ ጥሩ ልጅ ነሽ፣ ሳይሽ እጅጉን ደስ የምትይ የተረጋጋሽ ነሽ። ስለዚህ ቆንጆ ባል ፈልጌ አጋባሻለሁ አላት። እንዲሁም የክብሮን ስም ጠቀሰነ እንድታገባ ወይም እናጋባሻለሁ አላት። እሷም አክብሮም ጋር ምንም አይነት ግንኙነት የለንም አለችው። ጽናትም ምንም አይነት ወሬ እንዳላወራች ነበረ ለኪራ አባት የመለሰችላቸው። በእርግጥ የኪራ አባት አሁን ላይ ስናስበው ምክንያቱም ለክብሮት ያሰባት ይመስላል። ሀሴት እጅግ በጣም ከበድ ያለ ልጅ ትመስላለች። ሁሉ ነገር ከቤተሰቦቿ ካስተዳደጎቿ ወታደራዊ ስርዓትን የሰለጠነ በዛ ውስጥ የሚያደገ ኮስታራና ኃይለኛ አባት እንዳላት ታስታውቃለች። እሷንም ያንን ባህሪ ተከትላ ያደገች ትመስላለች። በጣም ጠንካራና ጎበዝ፣ ነገሮችን ባልባልታ የማታልፍ ትመስላለች። ብቻ ለስራ ተነሳሽነትና ጊዜ አጠቃቀሟን ብዙ የምታውቅ ሴት ትመስላለች። ታዲያ ለኪራ ይሄ ነገር ከብዶታለኝ። ካለምድች ብታካፈኝ ጊዜ ሰጠች ብታወራ ሲል ነገ የሚባል ነገር የለም፣ ነገ ውጤት ማያ እንጂ እንደገና የዛሬውን ለነገ ማሰብ አይቻልም እያለችው ነበረ ኪራን። ያን ኪራ በጣም ተናደደን ተበሳጭቶ ሴትዮ አመሰግናለሁ ስለምክርሽ ጥሏት ወጣ። በዛም ናቀችው። በንቀትም አሁን ይሄ ወንድ ተብሎ ነው እያለች ነበረ። በሌላ በኩልም ኪራ ወደ ጽናት ኩሽና ሄድና መጀመሪያ ፈገግታ አሳይቶ ነበረ። ኪራዬ የሚለው የድሮ ፈገግታ ስለቀረበት አሁን ላይ እንደገና ጸባዋ ተቃይሮበታል። ምን ሆነሽ ነው እያለች ነበር። የቱን ተናግሬ የቱን ልየው እያለች ነበረ። ጽናትም እሷ ነገሮችን የባለፈውን እንደገና ስለደፈራትና ስለ ብዙ ነገር እያነሳች ነበረ። ኪራ ቤት መጣች እንዴ አላት። ምን አስፈራሽ? ቤት መጣችበሽ እንዲ አለ። ጽናትም አፍቅራና ወዳ ላበደች ሴት ያልሆንክ ለኔ ልትሆን ነው በማለት መለሰችለት። ይሄ በእኔ ነገ ሊሆን ይችላል በማለት መለሰይለት። ኪራም በረክታና እየደጋገመ በትትና እያዋራት ነበረ። ጽናት ግን የባስ ብላ ነገሮችን እየለኮሰች ነበረ። በመልካም ንዴት ግን ተቆጣጠር እያለችው ነበረ። ኪራ ምን መናደድ አልቻለም። በስተመጨረሻም ሴት እንደኔ አይደለችም ቀበጥ ሴት ናት እያለችው ነበረ። ኪራም ቀንተሽ ነው አላት። ቅናቱን በልክ አድርጊው አላት። በአንተ ምን ይቀና አለችው። ሴት ስለደፈርክ ነው ወይስ እያለች ብዙ ነገሮችን ያሳበድከውን ስትለ ኪራም በሴት በጥፊ ይመታታልኝ። ታዲያ ከአቅሜ በላይ ሆንሽብኝ፣ አማራጭ አልሰጠኛልሽ አለና ተናዶ ጥላት ወጥቶ ሄደ። ያኔ ጽናትም ይቅር በለኝ ኪራዬ እያለች እሷንም አሁን ሳለ ጽናት ይሄንን ነገር የምትወስነው ወዳና ፈቅደው ሳይሆን በኪራ አባት ላይ የተደረገባት ተጽዕኖ ነው። ለኪራ ያደረገችውን ነገር ነበረ። በአሁኑ ሰዓት ኪራ ጽናት እንደዚህ ፊት ስትነሳው ወደ አዲሷ እጮኛው ይቀርባል አይቀርብም የሚለው ነገር ያሳስባል። ከዚህ ቤት ግን ምን ያክል ትቆያለሽ? ከኪራ ጋር ይግባባሉ ወይስ ይወዳታል ወይስ ወደኋላ ምን ያደርጋሉ? ጽናት ፊት እየነሳችው ነው። ምናልባት ጊዜ ሰጠው ሊወራ ይችላል። በእርግጥ የፍቅር ጉዳይ ባይኖራትም አዲሷ ልጅ ግን በሂደት ምን እንደሚፈጠር አናቅም። ስለዚህም የጽናት መራቅ ሁለታቸው ክፍተት እየፈጠረ በሚሄድ ሰዓት ይለያያሉ አይለያዩም የሚለው በጣም ያሳስባል ማለት ነው። ትንሽ የሚያሳስበው ነገር ጽናት ፊት እየነሳችው በምትር ሰዓት እሷን ጽናትን ለማናደድ ወይም ለማስቀናት ብሎ እንደ ቀልድ ብሎ ለጀመረው ፍቅር ከልጅቱ ጋር በማል እንዳይጀምር የሚለው ነገር ሁለቶችም ግራ ይገባል። በሌላ በኩልም መራዊና ናሆሜም አንዳንድ ነገሩን እያወሩ ስለራሳቸው እያወሩ ነበር። ስለራሳቸው እያወሩ ሳለ መራዊም በጣም ነው የምትፈራ
ከናሆሜ ጋር ለመቀራረብ ራስ ወዳድነትን በሚለው ነገር እሷም መቅረብን የፈለገች ይመስላልና ወስናበታለች። አሁን መራዊ እሷም ስለ ጽናትም እያወሩ ነበር። አሁን ላይ ግን ኪራ እየተጎዳ ነው አለ ናሆሜም። ሁሉ ነገር ጥፋት ላይ ያለ ከጽናት ላይ ነው እያለ ነበረ። እሱም ቢሆንም ጽናትም ጥፋት የሆነ ችግር አለባት እሱን ልትነግረን ያልፈቀደች እያሉ ነበረ። ሁለታችሁም ስለ ራሳቸው ጉዳይ እያወሩም ነበረ። እነሱም ተደ በዛ መሀል ሁለታቸውን ከዚህ በኋላ ፍቅር ውስጥ እንንገባስ አይሻልም ወይ እያሉ ነበረ። ናሆሜም ስለ ፍቅር እንድንገባ እያወሩ ነበረ። ናሆሜም ሊስማት ነበረ መራዊን። በዛን ሰዓትም የኪራ አዲሷ እጮኛ እንግዲህ ሀሴትም ከፍታ ትገባባቸዋለች ማለት ነው። ሀሴትም ምን እየተፈጠረ ነው በሚል ነበረ። ምን ነው ተደናገጣችሁ? ከዚህ ቤት ያላችሁ እኔት ገባ ትደነግጣላችሁ አለቻቸው። ጨንቋት ነበረ። ይሄ ልጅ ግን ምንድን ነው ምስኪን ይመስለኛል አለችና ለናሆሚ አስተያየት መራዊም ናሆሚ ማለትሽ ነው አለቻትና በመደንገጥና እሷን እቃውን አነሳሳ ይዛት ሄዳለች። ይቺ ልጅ ናሆሜን እንደዛ ልትለው ያለችው ምን ፈልጋ ነው? ሀሴት የመጣችው እንግዳ ከናሆሜ ምን ፈልጋ ነው? ይህ በጣም ከባድ ነው። ምን ይፈጠራል የሚለውን አሁን ላይ ኪራ ቤት ላይ የለም፣ ከቤት ወጥቷል። ምክንያቱም ጽናት ፊት ለነሳችው እሷን ተኮሳትረ ወይም ስላልፈለገችው ኪራ የጽናትን ወቀሳና መስማ ስላልፈለገ ከቤት ወጥቷል። ኪራ የወጣበት ምክንያት ሊጠጣ ነው ወይስ ምን ሊያረግ ነው? ጽናት በየራቀችበትና እሱን ባስቀየመችው ሰዓት የኪራ ልብ በአሁኑ ሰዓት እየተሰበረ ነው። ጽናት እንግዲህ የኪራ አባት ባሳደረባት ተጽዕኖ ብዙ ነገር እያስፋፋባት ነው። መጨረሻውን እስኪ አብረን የምናይ ይሆናል። ኪራና ጽናት አብረው ይቀጥላሉ ወይስ ይለያያሉ የሚለውን ላይክ እና ሼር ሰብስክራይብ እያደረጋችሁ ቤተሰብ መሆናችሁን አትርሱ።